አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ኩን ፈየኩን ዩቲዩብ ተከታታዮች ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ማሳያችሁ ገጠር ነው ማለት ነው። ይሄ እንግዲህ እንደምታዩት ድሮ ልጅ እያለን የአያቶቼ ቤት ነበር ማለት ነው። ለምሳሌ ይሄ ካቡ ማለት ነው የኛ ቤት ነበረ። አሁን ያለነው ሌላ ቦታ ነው እና ብዙ ማሳያችሁ ነገር አለኝ ማለት ነው። ውድ ሀገሬ ልጆች ይሄ ነበር ማለት ነው ድሮ የእናቴ ቤት እላችኋለሁ። እንግዲህ እና ይሄን ይመስላል እንግዲህ ወደ ታይ ብዙ ነገር እማሳያችኋለሁ። ይሄ ሁሉ የኛ ባህር ዛፍ ነው ማለት ነው። መቼም የገጠር ልጆች ሆናችሁ ብዙ ነገር ማየት ስለምትናፍቁ ላሳያችሁ ብዬ ነው ማለት ነው። እና ይሄን ይመስላል። ኢንሻአላህ አብራችሁ ተከታተሉ ማለት ነው። እናንተ ብቻ ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ማድረግ ነው ማለት ነው። እና እንደምታዩት ዛሬ እንግዲህ የገጠር ልጆች ካላችሁ ማለት ነው ብዙ ነገር የማሳያችሁ ነገር አለ። አብራችሁ ተከታተሉኝ ማለት ነው ውድ ሀገሬ ልጆች። በዚህ ደግሞ ማለት ነው ቆላ አለ። ቆላ ልናሳያችሁ ነን ማለት ነው። አብራችሁ ተከታተሉኝ። ቀስ እና ወዶች አሁን እንግዲህ የማሳያችሁ ማለት ነው ቆላን ነው። ቆይ ካፍላ እና ውድ ሀገሬ ልጆች እንደምታዩት እንግዲህ ቆላን የቆላ ልጆች የሆናችሁ ማለት ነው። እኛ አፋፍ ላይ ነው ያለነው። ለምሳሌ ቅድም ያሳያችሁ ያ ነው ማለት ነው። አሁን ደግሞ እኔ ይሄድ ካለሁትኝ አፋፍ ነው እላችኋለሁ። ይሄው ቆላ ማለት ነው። ቆላ የቆላ ልጆች የሆናችሁ እንግዲህ እውት እንደዚህ ጥር ገበያ እንደማሳያችሁ። አዎ እዚህ ጋር ማለት ነው የጥር ገበያ ልጆች የሆናችሁ ይኸው እዚህ ጋር ሆኖ ጥር ገበያ ይታያል ማለት ነው። ውድ ሀገሬ ልጆች ይኸው እዛ ጋር ጥር ገበያ እየታያችሁ ከሆነ እዛ ጋር እዛ ማዶ ያለች ከተማ ጥር ገበያ ነች ማለት ነው። በጣም ነው የሚያምረው። መቼም እንግዲህ የገጠር ልጆች የሆናችሁ ይሄን ይመስላል። ይሄው በዛ ካያለው ማን ነው አንቺ መጣቂው ለሰማን ነው መሰለኝ። እና እንግዲህ እንደምታዩት ያው እየሄድን ነው ማለት ነው። ጓደኛዬ ጋር ትላላችሁ ዛሬ ፏብትን እያለ ነው እንግዲህ እላችኋለሁኝ። እውት ቆላ የቆላ ልጆች እንዴት እንደሚያምር እዚጋ ባህር ዛፍ ችግኝ ነው ማለት ነው። ይሄ ሁሉ የአባቶቻችን ነው። ቆላው ድሮ በዚህ ማዶ ነበረ። ይሄን ይመስላል ወላሂ ይሄ ይመስላል እንግዲህ እንደምታዩት ውድ ሀገሬ ልጆች፣ ውብ ሀገሬ ኢትዮጵያ። ውድ ሀገሬ ልጆች እናንተንም ለዚህ ቀን አላህ ያብቃችሁ። ብዙ እህቶች አላችሁ ሀገራችሁን የምትናፍቁ፣ እናንተንም ደግሞ የምታስቡት የምታልሙትን ሁሉ አላህ አሳክቶ ለሀገራችሁ ያብቃችሁ ማለት ነው። ይሄንን ይመስላል ማለት ነው። ትዝታ እንግዲህ በጣም ውብ ማሻአላህ። እንግዲህ ይሄን የምታዩት እኔ አፋፍ ላይ ሆኜ ነው የምቀርጽላችሁ። ይሄ ማለት ነው
ጥር ገበያማ ይሄው የጥር ገበያ ልጆች አላችሁ። ገባይ አልገባም ርቋል። ቆይ እስኪ እና ወዶች እዛ ጋር ደግሞ የምታዩት ጥር ገበያ ማለት ነው። እንግዲህ የሚታያችሁ ይመስለኛል። ኢንሻአላህ የጥር ገበያ ልጆች ካላችሁ እላችኋለሁኝ ሀገራችሁን በትንሹም ቢሆን አዎ እያስጎበኘናችሁ ነው ማለት ነው። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ማድረግ ብቻ ነው። አብራችሁ ተከታተሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ሀገሬ ልጆች እንደምታዩት ደግሞ ይሄ ደግሞ እንግዲህ ይሄው ሰፈራችን ነው። ይሄ ደግሞ ማለት ነው ጋላ ሀገር ይባላል። ጋላ ሀገር የሚባለው ሰፈር ነው። ዝናብ ጥሎም እየታረሰ ነው። እሺ ውዶችዬ ማለት ነው። ይሄ ደግሞ ማለት ነው ጅብ ጉሬ ይባላል ማለት ነው። ጅቦች ያሉት በዚህ ጋር ነው። በዚህ ማለት ነው በዚህ ቦታ ነው። ይሄ ማለት ነው እዚህ ጋር ነው እንግዲህ ጅብ ያለው ማለት ነው። ይሄ ደግሞ ማለት ነው ጅብ ጉሬ ማለት ነው። የጅቦቹ ጉሬ ጅቦች ያሉት ማለት ነው። በአጠቃላይ እዚህ ጋር ነው። ያው ቀን ጅብ አይወጣም እንጂ ይሄ ነው ማለት ነው ቤታቸው፣ የጅቦቹ ቤት እላችኋለሁ። ይሄው እንዳለ ድንጋይ ነው ማለት ነው። ላይላሄ ይሄው እዛ ላይ ድረስ የነሱ ቤት ነው ማለት ነው። የጅቦቹ እዚህ እንዳለ ጅብም አለ። ሌላ ምን ነበር ያለው? ብዙ ነገር አለ። በቃ ብዙ ነገር ነብር አለ ምናምን ብዙ ነገር አለ። አንበሳ ምናምን አለ። ይሄው ይሄ ዳግ እንግዲህ ማታ ነው የሚወጡት። አሁን መውጣት አይችሉም። ይሄ የነሱ ቤታቸው ነው ማለት ነው እላችኋለሁኝ። ውድ ሀገሬ ልጆች ይሄ እንዳለ ላይ ድረስ ይሄው በተለይ መከና ልጆች የሆኑ በጣም ዘና ይሉበታል። ኢንሻአላህ እናንተ ያውቁታል በደንብ። እናንተ ብቻ አበረታቱን እንጂ ወደፊት ለእናንተ ጥሩ ነገሮችን ይዤላችሁ እመጣለሁ። ውድ ሀገሬ ልጆች ማለት ነው። ያው ቃል እንደገባሁላችሁ ለእናንተ የሚያስተምሩ አስተማሪ የሆኑ ነገሮችን ነው የማመጣላችሁ እላችኋለሁ። ይኸው እዛ ድንጋይ አምጪ ምን ሽኮኮ ነው ያ አዋትማ። ውድ ሀገሬ ልጆች እስቲ ቆይ እናንተ ትታያችሁ ከሆነ ቆይ በያት የቻች ሽኮኮ ትባላለች። አንዷ የዱር እንስሳ ነች። ትታያችሁ ወረደች። ሀገራችን የቱሪስት መስህብ ነው ኢትዮጵያ ሀገራችን እና በጣም ነው ደስ እላችኋለሁ። የልጅነት ትውስታችን ነው ለኛ። ውብ ሀገራችን አያቸው። እዚህ ጋር ደግሞ ፍየሎች አሉ ማለት ነው። ያው ፍየል ዳገት ቅጠላ ቅጠል ነው የሚበላው ማለት ነው። አያቸው እዛ ጋር እንግዲህ ይሄን ይመስላል ማለት ነው ውዶች። ላይክ ሼር ሰብስክራይብ አድርጉ። ያው ላይክ ሼር ሰብስክራይብ በጣም እያልኳችሁ ነው። ያው እንዲታበረታቱኝ ነው። ወደፊት ለእናንተ ጥሩ ነገሮችን ማቅረብ ስለምፈልግ ደግሞ የእናንተም እገዛ ያስፈልገኛል ማለት ነው ውዶች። አብራችሁ ስለነበራችሁ ከልብ እያመሰገንኩ አሁንም ብዙ ነገር ማሳያችኋለኝ። ተከተሉኝ አብራችሁ ማለት ነው። እሺ ውዶች በጎች ያሉ ልጆች አሉ። ይሄው ልጆች እንደዚህ ብለን ያደግነው እላችኋለሁኝ። ይሄን ይመስላል። ቆይማ ነኝ እናንተ ምን እየሰራችሁ ነው? ከብት እያገዳችሁ ነው? ማን ነው ስምህ? አንዋር። አንቺሳ? ምን እየሰራችሁ ነው? እየጠበቃችሁ ነው እነዚህን ማለት ነው። ማሻአላህ ጎበዞች። ትምህርት ትማራላችሁ? ስንተኛ ክፍል ነህ? ኬጂ ዋን ወላ ኬጂ ቱ? ትናገርም? አንቺሳ? ሶፊያ። አንቺስ? አንተስ? ማሻአላህ ስማችሁ በጣም ያምራል ማለት ነው። ጎበዞች ማለት ነው። አንድ እንዳታስበሉ ጠብቁ በደንብ። ቻው
ቻው። ይሄ ደግሞ ማለት ነው እዚህ ጋር ክፍለ ሀገር ማለት ነው። ይሄ ሜዳው የድሮ ገበያ ነበረ። አሁን ግን አይደለም። ድሮ ከተማ ሊገጥም ትንሽ ነው የቀረው አይደል? ኢንሻአላህ በድሮ ገበያ ነበር ይላሉ አባቶቻችን። እኛ ግን አልደረስንበትም። ግን አሁን እንደምታዩት ነው። በቃ ካርታና ፕላን ይዟል። ቤቶችም እየተሰሩ ነው። ይሄው በቃ እዚህ ጋር ደግሞ መስጂድ አለ። ማሻአላ ቆይ ሄድን በዛው እናያቸዋለን። ቀረብ ብለን ኢንሻአላህ ሀገራችን ደስ የምትል ሀገር ናት። ወላሂ ማሻአላ በጣም ነው የሚያምረው እንደምታዩት። በጣም አይደል እንዴ? የክፍለ ሀገር ልጆች ናችሁ መቼም ብዙ ነገር እንደምናፍቁ እርግጠኛ ነኝ። እኔም ስለነበርኩበት ማለት ነው። ሀገሬን ማየት በጣም ነበር። እዚህ ጋር ደግሞ ገጠር ምጣድ ምናምን ጭሱ እንደምታዩት በጣም ነው የሚጨሰው። የምራራታይ ይሄማ ምጣድ አይደለም። አጥሩ ይያሪት ያምራል። የቱ እዛ የምራው እዛ ጋር አያምርም? ወላሂ ማሻአላህ በጣም ነው የሚያምረው። ኤል ሾፕ ተሰርቶ ማለት ነው ገጠር ላይ። እንደዚህ ነው ስልጣኔው። ሰልጥኗል። የማይሰለጥን የለም ማለት ነው። እኛ ሰልጥነን የለ እንዴ? ከዚህ ወተን ማየት ጥሩ ነው ማለት ነው። ብዙ ነገሮች ማየት። እዚህ ጋር ደግሞ የአጎታችን ቤት ነው። ልንጠይቃቸው እየሄድን ነው ማለት ነው። ይሄ ክቡ በረንዳ ቆርቆሮ እላችኋለሁኝ። እንግዲህ ዝናብም ጥሏል እንዳታስቡ። አያችሁት? በልጓል። ነው የሚያምረው። ሰው አርሷል። ገበሬው በልጓል ማለት ነው። እንደምታውቁት ኢንሻአላህ እንዳለ በሰላም ያርገው። ያው እዚህ ጋር መስጂዷ ማለት ነው። ውድ ሀገሬ ልጆች እንግዲህ እዚህ ጋር መስጂድ ተሰርቷል። ማሻአላ። በዚህ ደግሞ የአረብ ሀገር እህቶቻችን አትታሙ ማለት ነው። በእናንተ ነው ሁሉ ነገር የተሰራ ያለው። አሁን በየቦታው መስጂድ ሞልቷል። ማሻአላ። እንደ በፊቱ አይደለም። አላህ ይጠብቃችሁ። አላህ አጅራችሁን አላህ ይክፈላችሁ ማለት ነው። እና አሁን ወደዚህ ቤት እየገባን ነው እላችኋለሁ። ልንጠይቅ ሰላም ልንል ነው የሚባለው። ያው ሳናስፈቅድ ነው እየቀረጽን ያለ ነው። ያው ችግር የለውም በሚለው